ክርስቶስ ተንሥአ እሙታን በዐቢይ ኃይል ወሥልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በዓለም ላይ የምትኖሩ ኦርቶዶክሳውያን እግዚአብሔር ልጆች ሰላም እግዚአብሔር ይብዛላችሁ። ሚያዝያ 15 ቀን ዮሐንስ መጥምቅን ቤተ ክርስቲያናችን ታከብረዋለች። ዮሐንስ ማለት ፍስሐ ዋሴት ማለት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ከሴቶች ከተወለዱ ዮሐንስ መጥምቅን የሚመስል የለም ብሎ የተናገረለት ዮሐንስ መጥምቅ ቅዱስ ያሬድም ወአንተኒ ሕፃን ነቢየ ልዑል የልዑል እግዚአብሔር ልጅ ወይም ነቢይ ወይም አስተማሪ ወይም ምርጫ የሆንክ አንተ ሕፃን ነቢየ ልዑል ትሰመይ፣ የልዑል እግዚአብሔር ልጅ ነቢይ ትባላለህ። እስመ ተሐውር ቅድመ እግዚአብሔር፣ በእግዚአብሔር ፊት ትሄዳለህና ከመ ትስዕብ ፍኖቶ፣ መንገዱን ልትጠርግ መንገዱን ልታስተካክል በእግዚአብሔር ፊት ትሄዳለህና የልዑል እግዚአብሔር ነቢይ ተብለህ ትጣራለህ። ይልቁንም ከመ ትስዕብ ፍኖቶ፣ መንገዱን ምንድነው? ተራራው ዝቅ ይበል፣ ኮረብታውም ይቅና፣ ጎርበጥባጣውም ይስተካከል ብለህ እምሰብክ በአባትህ በዘካርያስ በአባቱ በዘካርያስ የተነገረ ነው። እነሆ አባቱ ተናገረለት ወይም ጸለየለት ወይም ደረሰለት ይላል። እንግዲህ ዮሐንስ ማለት ፍስሐ ዋሴት ማለት ነው። በሉቃስ ወንጌል ምዕራፍ 1 እንደምንመለከተው አባቱ ካህን፣ እናቱ ደግሞ የካህን ሚስት፣ አባት እናቱ ልጅ አልወልድ ብለው የእግዚአብሔርን ስጦታ ሲጠብቁ የኖሩ እነሆ በኤልሳቤጥ በኩል ልጅ ባለማግኘቷ አንድ ቀን ቅርታ የሌላት ነቀፌታ የሌለባት፣ በዘካርያስ በኩልም እነሆ አመሰግናለሁ፣ እነሆ አገለግላለሁ፣ እነሆ አጥናለሁ፣ እነሆ ሌትም ቀንም ካንተ ጋር አልለይም ተጣብቄ ያለው ነገር ግን ልጅ አላገኘሁም ብሎ አንድ ቀን ተናግሮ የማያውቅ ሁለቱም ያለ ነቀፋ እየሄዱ በእግዚአብሔር ፊት ጻድቃን ነበሩ ይላል። ትዕግስትን ያስተምረናል፣ ጽናትን ያስተምረናል። መስከረም 26 ቀን የዘካርያስ የካህኑ የማዕጠንትና የአገልግሎት ጊዜ ሆኖ ሊያገለግል ገብቶ ጽንሐውን ይዞ እነሆ ማዕጠንቱን እያጠነና እያገለገለ ባለበት ሰዓት ቅዱስ ገብርኤል አጠገቡ ቆመ። እግዚአብሔር መልአካውን አጠገባችን እንዲቆም መልካም ፈቃድ ይሆንልን። የቆመውም ችግሩን ሊፈታ የቆመውም እነሆ ከእግዚአብሔር ጋር ማዕጠንቱና ሕይወቱ ትዳሩና ጽንዓቱ ነቀፌታ አለመኖሩ በእግዚአብሔር ዘንድ ትልቅ ቦታ እንዳለውና እግዚአብሔር እነሆ ቢዘገይም የሚቀድመው እንደሌለና ይልቁንም የብሉይ ኪዳን መጨረሻ የአዲስ ኪዳን መጀመሪያ ልጅ አንድ ሲሆን 7 ጸጋ ያለው ልጅ እግዚአብሔር እንደሚሰጣቸው ሊናገር ቅዱስ ገብርኤል ካጠገቡ ብሎ ሲቆም ካህኑ ቅዱስ ዘካርያስ ግን ደነገጠ ይላል። መልአኩ ደግሞ ልማዱ ነውና እነሆ አትፍራ፣ አትደንግጥ፣ ይልቁንም ደስ ይበልህ፣ ልጅ ትወልዳለህ፣ የኤልሳቤጥም ነቀፌታዋ ይወገዳል፣ አትወልድም፣ አታጠባም፣ አታዝልም፣ አትታቀፍም እያሉ ሰዎች ይነቅፏት ነበርና ነቀፌታዋ ተወግዶላታል፣ ደስ ይበልህ አለው። ዘካርያስ እኔ ሽማግሌ ነኝ፣ እሷም ደግሞ ለመውለድ የሴቶች ምልክት ከቆመ በሰውነቷ ቆይቷል ብሏል። እግዚአብሔር እነሆ እሷ እንደምትወልድ አንተም ደስ እንደሚልህ እኔ ተልኬ ነው የመጣሁት፣ ከላከው የሚበልጥ መልእክተኛ የለም፣ ከሚነገረው የሚበልጥም ደግሞ አዳማጭ የለምና ነገሬን ሰምተህ እሺ ባለማለትህ ትቀጣለህ። ቅጣቱም ሕፃኑ ይወለዳል፣ እስከሚወለድ ድረስ ዲዳ ትሆናለህ፣ ሕፃኑ ግን ይወለዳል፣ ጠብቀው አለው። እንግዲህ ከዚህ በኋላ ዘካርያስ አፉ ተያዘ፣ እነሆ ዮሐንስ ግን ተጸነሰ። ሰኔ 30 ቀን ዮሐንስ ተወለደ። በ8ኛው ቀን ስሙን አስቀድሞ መልአኩ እንደተናገረ ዮሐንስ ብለው ሊጠሩ አንዱ ዘካርያስ አንዱ ዮሐንስ እያሉ ግራ ሲጋቡ አፉ ቢያዝም እጁ አልተያዘምና ቀለም በጥብጠን ብዕር ቀርጸን እንስጠውና ማን እንደሚል እንስማ ብለው ቀለም በጥብጠው ብዕር ቀርጸው ቢሰጡት ዮሐንስ ይሰመይ ስሞ ብሎ 10 ፊደል ብሉይ ኪዳን ወይም ደግሞ 10ቱ ትእዛዛተ ኦሪትን በጽላቱ ላይ ያሉ ሕጎች ማለት ነው 10ን ጻፈና ሲጨርስ ከሰተ አፉ ወልሳኑ ነበበ አይቆቶ ባረኮ ለእግዚአብሔር፣ አንደበቱ ተከፈተ፣ እግዚአብሔርን አመሰገነ። በእውነት እግዚአብሔርን የማያመሰግኑ አንደበቶች ተከፍተው እግዚአብሔርን እንዲያመሰግኑ የአምላካችን እግዚአብሔር መልካም ፈቃዱ ይሆነልን። ስለዚህ ከዚህ በኋላ ሕፃኑ ተወለደ። እነሆ 2 ዓመት ከ6 ወር ሲሆነው በጌታችን በኢየሱስ ክርስቶስ ላይ ሄሮድስ ተነስቶ ሊገለው
ባለ ጊዜ ይህ መልአክ ቅዱስ ገብርኤል አረጋዊ ዮሴፍን ንሳ ሕፃነ ወእሞ ወቤረ ግብፅ ሕፃኑንና እናቱን ይዘው ወደ ግብፅ ሽሽ ባለው ጊዜ ለኤልሳቤጥም ልጅሽን ይዘሽ ወደ ሲና ውረጂ፣ ሄሮድስ እነሆ ሊገል ይፈልጋል አላት። እነሆ እናትም ልጇን ይዛ ሸሸች። ድንግል ማርያም ልጇን አዝላ ከዮሴፍ ከአረጋዊና ከሰሎሜ ጋር ሸሸች። ዘካርያስን የሄሮድስ ሰራዊት ልጅህን አምጣ ብለው ወደው ይጠይቁታል። እኔ ያለው በቤተ መቅደስ ሚስቴና ልጅ ያለው በቤት ምን አውቃለሁ ብሎ ይላቸው። ትቀልዳለህ እንዴ ብለው በቤተ መቅደሱና በመሰዊያው በቤተልሔም ማለት ነው መካከል ላይ አንገቱን ቀንጥሰው ጥለውታል። ያም ደም 70 ዘመን ሲፈስ ኑሯል። መጨረሻ ላይ ግን እነሆ የእግዚአብሔር ሰው የሆነ መጣና 7 ደም በዚያ ላይ መልሶ ደሙ እንደገና እንዲቆም አድርጎታል። ያው ዮሐንስ በስደት ከእናቱ ጋር ቆይቶ እመቤታችን 3 ዓመት ከ6 ወር ጋራ 3 ዓመት ከ6 ወር ወደ ግብፅ ወደ ኢትዮጵያ መጣ። ስትመለስ ሲና ተራራ ላይ እረፍት አደረጉ። ሲና ተራራ ላይ እረፍት አድርገው ተሰደዱ። ሕፃኑን ሊገለው ተነስቷል የተባለው ያ ንጉሥ ሞተና ቅዱስ ገብርኤል አስቀድሞ ይዘሽሻል። አሁን ደግሞ ሕፃኑን አንድም የሕፃኑን ነፍስ የሚፈልገው ሞቷልና እናቱንና ሕፃኑን ይዘ ተመለሳለው። ይዞ ሲመለስ ሲና ተራራ ፊት ለፊት ዛፍ ስር ቁጭ ብለው ሕፃኑ ይጠባል ብላ ስትጠብቅ እመቤታችን ወደ ሲና ተራራ ይመለከታል። ልጄ ሆይ ጠላት ሙቷል ተብሏል፣ ገዳይ ተገድሏል ተብሏል። ስለዚህ ማንን ነው ወደ ሲና ተራራ የምትመለከት ብላ ስትጠይቀው ማርያም ተአቅብ ዘንተ ኩሎ ተወዶ ውስጥ በሁሉን ነገር በልቧ ተጠብቀው ስለነበረ ነዋ አያትኪ ኤልሳቤጥ አይረፈት አላት። አክስትሽ ኤልሳቤጥ እኮ አረፈች አላት። አለቀሰች። በደመና ወስዶ እነሆ ዘካርያስን ካረፈበት ይገርመኛል። እነሆ እንደገና ስምዖን ካህኑንም አመጣና ጌታችን ካህኑ ስምዖን እመቤታችን ልብን የሚሰብር ሐዘን ያርፍብሻል ያላት በ500 ዘመኑ በ40 ቀኑ ጌታን የታቀፈውን ያንን ካህንና ዘካርያስን ሁለቱን ካህናት አመጣና ጌታችን አያችሁ እንግዲህ ቅዱስ አስከሬን የቅዱሳትና የቅዱሳን አባቶቻችን ብቻ ሳይሆን ክርስቲያን የሆነ ሁሉ በፍትሐት ወደ ግብዓተ መሬት መመለስ እንዳለበት ሲያስተምር ካህናቱን የብሉይ ኪዳኑና የአዲስ ኪዳኑን አገናኝቶ ምን አደረገ? እነሆ እናቱን እንዲቀብሩ አደረገ። እመቤታችንም ዮሐንስን ይዘን ስትለው አይ በትንቢተ ኢሳይያስ ምዕራፍ 40 ላይ ነዋ ቃለ ዓዋዲ ዘይሰብክ በገዳም ከምድረ በዳ ይመጣል የተባለው እርሱ ነው። መንገድ ጠራጊ የተባለው ከእኔ በፊት 6 ወር ቀድሞኝ የሚመጣ እኔ ከሱ በኋላ በ30 ዓመቴ እሱ በ30 ዓመት ከ6 ወር መጥቶ መንገድ የሚያስተካከል እሱ ነውና አሁን በዚህ በበረሃ ነው የሚያድገው። የምግብ ጉዳይ ብላ ስትለው አይ እናቱ ባቆየችው ገመሎ የተባለ እንጨት አለ። የዚያን ጭረት ልብስ አንቦጣ የዚያን ቅጠል ደግሞ እየጨቀጨቀች አቆይተዋለችና ያንኑ እየበላ ቆይቶ ይልቁንም ደግሞ ሶራ የምትባል እንስሳ ወተት እየገበረችለት ይመጣል አለው። ይልቁንም ደግሞ የበረሃ ጋጃ ማርያን እየተመገበ እስካሁን የሚበላውን እየበላ ቆይቶ ይመጣል። ለዚያውም ደግሞ ደንጋይ ውስጥ ያሉ ትሎችን የሚመግበን የእሱንም አልመግብ ይመስልሻልን አላትና ሄዱ። ባጭሩ ጌታ በናዝሬት አደገ። 30 ዓመት ሲሆነው ዮሐንስ ደግሞ 30 ዓመት ከ6 ወር ሲሆነው መጣና በምድረ በዳ መስበክ ጀመረ ይለናል። ምን አለ? ነስሑ እስመ ቀርበት መንግሥተ እግዚአብሔር፣ የእግዚአብሔር መንግሥት ቀርባለችና ንስሐ ግቡ፣ ተራራው ዝቅ ይበል፣ ኮረብታው ይቅና፣ ስርጉጥጉጡም ይስተካከል እያለ ማስተማር ጀመረ። ይልቁንም ደግሞ እነሆ ለንስሐ የሚገባ ፍሬ አድርጉ እያለ ያስተምራቸው ጀመር። ማን? ዮሐንስ። ያመኑት እኔ ለንስሐ አስተምራቸዋለሁ ለስርየት ይልቁንም መንግስቱን ለመውረስ ከኔ በኋላ ይመጣ፣ ከኔ በፊት የነበረ ከኔ በኋላ የሚመጣ እኔም እናንተም የማናውቀው ነገር ግን ከኛ በፊት የነበረ አምላክ ይመጣል እያለ ያስተምራቸው ነበረ። ብዙዎቹ እያመኑ ይጠመቁ ነበረ። ብዙዎቹ ደግሞ ርቀው ደግሞ አንተ ማነህ እያሉ ይሉት ነበረ። በአጭሩ ግን ኢየሱስ ክርስቶስ መጣለት። መጣና ታስሮ ሳለ ዮሐንስ የምትመጣው አንተ ነህ ወይስ ሌላ እንጠብቅ ሲለው ለዮሐንስ እንዲህ ብላችሁ ንገሩት፣ ዕውራን ዓይናቸው ይበራል፣ አንካሳን ይጓዛሉ፣ ለምጻሞች ይነጻሉ። ይህም ሁሉ ነገረው። እነሆ በዚህን ጊዜ ዮሐንስ በሄሮድስ ተይዞ ነበረ። ምን ብሎት? ወንድምህን አታግባ፣ ጣዖትን አታምልክ፣ እግዚአብሔርን አምልክ። የሚሰጥ የሚነሳ እግዚአብሔር ነው። አንተ ያልነበርክበት ዘመን አለ፣ ያለበት ዘመን አለ፣ የማትኖርበት ዘመን አለ። እግዚአብሔር ግን የሌለበት ዘመን የማይኖርበት ዘመን የለምና፣ ስለዚህ እነሆ ተመለስ እያለ ቢመክረው እምቢ ብሎ
ዮሐንስን አሰረው። በዚህን ጊዜ መስከረም 2 ቀን ሄሮድስ በዓሉን ያከብር ነበርና አመ ይገብር ሄሮድስ በዓለ ዕለተ ልደቱ የተወለደበትን ቀን ያከብር ነበርና በሬውን አርዶ አወራርዶ ጠጁን አስኮምሮ ጠላውን አስጠምቆ ሁሉን ነገር አድርጎ መኳንንቱ መሳፍንቱን ወታደሮችን ጠርቶ ሲያከብር ሄሮድያዳ ወለተ ሄሮድያዳ መጣችና ዘፈነችለት። ከመቀመጫው ብድግ አለና አደነቃት። በዓሌን በጣም ልዩ አድርገሽ አስምረሸዋልና ይልቁንም ከፍ አድርገሻልና ይልቁንም ደስታን መልተሽበታልና ለበዓሌ ትልቅ ክብር ሰጥተሻልና ወመሐለ ላቲ እስከ ንሐበ መንፈቀ መንግስቱ ግማሽ መንግስቴን ሰጥቼሻለሁ አላት። ያንን ደስ አላትና ወደ ሄሮድያዳ ወደ ሄሮድያዳ እየሮጠች ዳስ ነግራት አይኛ ግማሽ አያስፈልግም ሙሉ ነው። ሙሉ እንዴት ይመጣል እማያለቻት ሂጂና እንደገና ዝፈኝ ምን ላድርግልሽ ሲልሽ የምጠይቅህን ልትፈጽምልኝ ቃል ግባልኝ በይው። ቃል ሲገባልሽ የታሰረውን የዮሐንስን አንገት ቆርጠሽ ስጠኝ በይው። እሱ ሲቆረጥልሽ ሄሮድስን ታገቢያለሽ፣ ንግስት ትባያለሽ፣ እሱ ንጉስ ይባላል አለቻት። እናቷ የነገረቻትን ለመፈጸም እየሮጠች መጣችና እንደገና ስዘፍን ምን ላድርግልሽ ግማሽ መንግስቴን ቃል ገብቼልሻለሁ። አሁን ሌላ ምን ላድርግ? አይ የምጠይቅህን ልፈጽምልኝ በዚህ በመኳንንት በሹማምንት ፊት በዚህ ሁሉ ቃል ገባልኝ አለችው። እሺ አላት። የዮሐንስን አንገት አስቆርጠህ ስጠኝ አለችው። ቅራ ነው፣ ደነገጠ። ምክንያቱም ዮሐንስ እውነተኛ መምህር ስለነበር ህዝቡ ይወደዋል። ዮሐንስ የሚገስጽ መምህር ስለነበረ ህዝቡ ይፈራዋል። ዮሐንስ የእግዚአብሔር ሰው ስለሆነ ሰዎች ይከተሉታል። ከዚህ የተነሳ ደነገጠ። ነገር ግን በህዝቡ ፊት ቃል ስለገባ ቆርጣችሁ ስጧት አለ። የማቴዎስ ወንጌል ምዕራፍ 14፣ የማርቆስ ወንጌል ምዕራፍ 6 ላይ፣ የሉቃስ ወንጌል ምዕራፍ 3 ላይ የምናገኘው ታሪክ ነው። በዚህን ጊዜ አስቆርጦ ሲሰጣት አንገት በላይ ያለችውን ይዛ ሮጠችና ለእናቷ ይሄው አለቻት። ትሰፋለች ቢሉ በእንዝርት ማነው? ትፈትላለች ቢሉ በእንዝርት፣ ትሰፋለች ቢሉ በወስፌ አንቺ መራሲት ተናገር እያለች ስትል አንገት በላይ ያለችው ራሱ ክንፍ አወጣ፣ 2 ክንፍ ተጓዘች። ከአንገት በታች ያለውን ደግሞ ሐዋርያት ቀበሩ። የራሱ ደቀ መዛሙርት ማለት ነው። ተማሪዎቹ፣ መምህራኑ ሁሉም አንድ ላይ ተሰባስበው ቀበሩ። ሄሮድያዳና እናቷ ግን ጉድጓድ መሬት ተከፍቶ ውጧቸዋል። ሄሮድስም ያው ራሱን እየበላ ሞቷል። ይቺ ከአንገት በላይ ያለችው ክንፍ ያወጣችው በደብረ ዘይት ጌታ ሲያስተምር ሄዳ ሰግዳለታለች። 15 ዓመት አስተምሪ ብሎ መርቆሪዎስ ቢሞት የመርቆሪዎስ አገልግሎት እንዳይቋረጥ ፈረሱ እንደገና እንዲያስተምር ያደረገ የበለዓምን እብድነት በአህያው አንደበት የገለጠ እግዚአብሔር የይሁዳን ሻጭነት በድንጋይ አንደበት ያስመሰከረ እግዚአብሔር እነሆ ምን አለ? ከ15 ዓመት አስተምሪ አለና ፈቀደላት። በክንፍ እየተመላለሰች 15 ዓመት አስተምራ በነገው ቀን ያረፈችበት ቀን ነው ማለት ነው። መቼም ሚያዝያ 15 ቀን ያረፈችበት ቀን ነው ማለት ነው። ስለዚህ ዮሐንስ ፍስሐ ሐሤት ማለት ሲሆን ደስታ ማለት ሲሆን ለማን? ለእናቱ ለአባቱ ለጊዜው። ፍጻሜው ግን ነቢይነቱ፣ መምህርነቱ፣ ካህንነቱ፣ ድንግልነቱ፣ ጻድቅነቱ፣ ሰማዕትነቱ ለቤተክርስቲያናችን ደስታ ነው። ከዚያ ሲቀጥል ሲጸነስ የአባቱን አፍ የያዘ፣ ሲወለድ የአባቱን አፍ የከፈተ፣ ሲሞት ጠላቶቹን ያሸነፈ፣ ሄሮድስንና ሄሮድያዳን ያስወገደ፣ መጨረሻ ላይ ደግሞ ከአንገት በላይ ክንፍ አውጥቶ እንደ መላእክት 15 ዓመት ያስተማረ ታላቅ ነቢይ ነው። ይልቁንም አምላኩን በዮርዳኖስ ያጠመቀ በ30 ዓመቱ አምላኩን ጌታችን 30 ዓመቱ ዮሐንስ 30 ዓመት ከ6 ወሩ በዚህ በማየ ዮርዳኖስ በፈለገ ዮርዳኖስ በአብራከ መንፈስ ቅዱስ እኛ እንድንጠመቅ አምላኩን አጥምቆ በረከትን ያገኘ የእግዚአብሔር ትሕትና የዮሐንስ ልዕልና የዮሐንስ ልዕልና የኢየሱስ ክርስቶስ ትሕትና ሲነገር እንዲሁ ይልቁንም ጌታ የተወለደውም 10 ሰዓት ከሌሊቱ ነው። የተጠመቀውም 10 ሰዓት ከሌሊቱ ነው። የተነሳውም 10 ሰዓት ከሌሊቱ ነው። ወደፊትም ዓለምን የሚወስደው 10 ሰዓት ከሌሊቱ ነው እና ስለዚህ ከሴቶች ከተወለዱ እንደ ዮሐንስ ያለ የለም። የሉቃስ ወንጌል ምዕራፍ 1 ቁጥር 13 ላይ እነሆ በብስራተ መልአክ የተወለደ በ2 ዓመት ከመንፈቅ ደግሞ የተሰደደ
በ30 ዓመት ከ6 ወሩ እየሰበከ የመጣ ይልቁንም ደግሞ አባቱ አንተን ሕፃን ነቢየ ልዑል ትሰመይ እስመ ታውር ቅድመ እግዚአብሔር አዎ ከመ ትጽእ ፍኖቶ የአምላክን የእግዚአብሔር መንገድ ትጠርግ ዘንድ ነቢይ ተብለህ የተላክ ብሎ የመሰከረለት በአባቱ የተነገረለት ከጌታ መንፈቅ ቀድሞ ያስተማረ ይልቁንም ደግሞ አዎ ዮሐንስ እነሆ እንደምናውቀው አማን እብለክሙ ኢተንሥአ እሙሉደ አንስት አዎ እውነት እውነት እላችኋለሁ ሴቶች ከወለዷቸው እንደ ዮሐንስ ያለ አይነሳም ተብሎ የተነገረለት አንድ ሲሆን 7 የሆነ ነቢይና ሰማዕት ነው። ሚያዝያ 15 ቀን ዕረፍቱ ነው። በነገራችን ላይ መስከረም 26 ጽንሰቱ፣ ሰኔ 30 ልደቱ፣ መስከረም 2 ተመትሮተ ርእሱ፣ ሚያዝያ 15 አንገቱ በላይ ያለችው እንደገና አርፋ የተቀበረችበት ቀን ነው። የሰማዕቱ የካህኑ የነቢዩ በረከት በሕይወታችን ላይ ይደር። ገብረ መስቀል ሚዲያ ነው። ላይክ፣ ሸር፣ ሰብስክራይብ፣ ፎሎ አድርጉ። ሰላም እግዚአብሔር ከሁላችን ጋር ይሁን።